ከአንድ ወር እስር በኋላ የአርቲስት ዳንኤል ተገኝና የኢቢኤስ ያልተጠበቀ ውሳኔ እውነታው ምንድነው? ሳላያት የተሰኘው አዲስ አማርኛ ፊልም ሰኔ 22 ቀን 2018 ዓመተ ምህረት በደመቀ ሁኔታ ተመረቀ። አንተኮ ቤሬ ጽጌ ዘይደ ታፋ ላይ ተኝተ ቅመኝ ትላት ይሆናል ሙሽራው። እቺ ልጅ ቤቱን ቃፈጀችው እጅሽ ፍንጭት ነው እንዴና እንደምንመለ ሳሪፍ ፎታሩ የሚያዘና አሪፍ ፍቅር ከዚህ ጋር እናሳል መዳኛል አባዬ ለአንድ ሰው በሳህን የተከፈለው እግዚአብሔርና በህዝብ ሚስት ይላል። ሄይ ጋይስ ላገባ ነው። ካንተ ውጪ ሌላ ወንድ ጋር እንድትሄድ ያደረጋት ምክንያት ይኖራል። ከበሮ ባህታው በግ ያረባላ ሰርብ ቀረኝ አሬት ትዳርን በሚገባ የተረዳው አልመሰለኝ። ትዳር እኮ ከክብር በላይ እግዚአብሔር የሚመሰርተው ትልቅ ተቋም። ይሄ ነው የስብሰባ ቦታ እንደምታስበው እንዴት ሰው በዚህ መጠን ታዲዮ ምንድነው እንደርኩት? የራሄል ጌቱ አዲሱ አነጋጋሪ ሙዚቃ። እነዚህን መረጃዎች አጠናክሬ ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ፍቅር፣ ሳቅና ያልተጠበቁ የህይወት ገጠመኞች በአገር ውስጥ የፊልም ኢንዱስትሪ ውስጥ አዲስ መነጋገሪያ ሆነውና ብዙዎች በጉጉት የጠበቁትን ሳላያት የተሰኘውን አዲስ አማርኛ ፊልም ሰኔ 22 ቀን 2018 ዓመተ ምህረት በደመቀ ሁኔታ ተመርቋል። ዘመገደ ጦቢያው ዘመገደ ሳቢያውያን የጦር በደም ስሩ እንዳባይ ተገኘ ከኢትዮጵያውያን ይፈተናል ልጁን ከቶ አይሰጥም በሳተ ቀልጥም እጅልና ውሃና ያላምጥም አንስቶ ግጥም ብዬ ልጀምር ለብዬ ልቀጥል ሀመሩሃ ብዬ ልሰልሰው መሰረቱን ለወቀው እውቀት ብርሃን ነው ሰብዬ ሳቱን ልለብሶ ሸ ማኔው ሚሸምን ቀለማት ሚቶ ኢትዮጵያ የሚመርባት ትቸገር አገር ስም የተጻፈው ስሟ በእኔ ይቀየርላት ይል ማለት ነው ህብረት በፍቅር የተቃኘ አብሮ ይሰራም ከበረበት ሬ ስኬት ወጋየ አይኔ መቀና መንገድን ያዘ ከሰነፎቹ ጋርስ መቸቃጀ ይህ ለየት ያለ የሮማንቲክ ኮሜዲ ፊልም የተመረቀው በአዲስነቱና በውበቱ በሚታወቀው በአዲስ አበባው አዲስ የህፃናትና ወጣቶች ቲያትር ቤት ውስጥ ነበር። በእለቱ እጅግ በርካታ የኪነ ጥበብ አፍቃሪያን፣ ተጋባዥ እንግዶችና የቪአይፒ ታዳሚዎች በቦታው ተገኝተው የፊልሙን መወለድ በጭብጨባ አጅበውታል። ለመሆኑ በዚህ ፊልም ላይ እነማን ተሳተፉ? የፊልሙ ልዩ ማራኪነትስ ምንድነው? ሳላያት በርካታ አንጋፋና ወጣት ድንቅ ተዋናዮች ስብስብ ነው። በተለይም ተወዳጁ አርቲስት አለምሰገድ ተስፋዬ ወደ ኮሜዲ ስራው በድምቀት የተመለሰበት ሲሆን ከሱ ጋር እጅግ ተሰጥኦ ያላቸው አርቲስቶች ናታይ ጌታቸው፣ መኮንን ላአከ፣ አስቴር አለማየሁ፣ ክላር ሙልጌታና ሊና ካሳ ከሌሎች ተዋናዮች ጋር በመሆን አስደናቂ ብቃታቸውን አሳይተውበታል። ነገሩ በዚህ ብቻ አያበቃም። የፊልሙ ፕሮዲዩሰር ሞገስ መኮንን እንደገለጸው ይህንን የጥበብ ስራ ጥራቱን በጠበቀና ለአይን በሚማርክ መልኩ ለተመልካች ለማቅረብ ከ4.5 ሚሊዮን ብር በላይ ወጪ ተደርጎበታል። ይህንን ሙሉ ስራ ከጽንሰ ሐሳብ ተነስተው ለፍጻሜ ለማብቃት ደግሞ በአጠቃላይ እስከ 8 ወራት የሚጠጋ ረጅም ጊዜ ፈጅቶባቸዋል። በእውነት መልቲሚዲያ ተዘጋጅቶ በሞሪያድ ኢንተርቴይንመንት የቀረበው ይህ ፊልም ተመልካችን እያዝናና ትልቅ ቁም ነገር የሚያስጨብጥ ድንቅ ስራ ሆኖ ተሰርቷል። ይህን በጉጉት ሲጠበቅ የነበረው ሳላያት የተሰኘው አዲስ የሮማንቲክ ኮሜዲ ፊልም ከተመረቀ ከ3 ቀናት በኋላ ማለትም ከሰኔ 25 ቀን 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ሲኒማ ቤቶችና በክልል ከተሞች ለእይታ ቀርቧል። እንግዲህ እናንተስ ይህንን ፊልም ተመልክታችሁ ስለ ፊልሙ ያላችሁን አስተያየት ኮሜንት መስጫው ላይ አጋሩ። ከየኛዋ ለምለም እስከ ኢትዮጵያ የሙዚቃ ንግስት ማራኪዋ ራሄል ጌቱ ማናት? ልዩ የድምጽ ቅላጼና መድረክን የመቆጣጠር አስደናቂ ብቃት ይቺን ድምጻዊ በሚሊዮን የሚቆጠሩ የኢትዮጵያ የሙዚቃ አፍቃሪያን ልብ ውስጥ እንድትገባ ያደረጋት የትላንት ጥንካሬዋና የዛሬዋ ስኬቷ ነው። ዛሬ በዩቲዩብ ቻናላችን ስለ ተወዳጇ ድምጻዊ ራሄል ጌቱ ያልተሰሙ ማራኪ ታሪኮችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ታሪኳ
የሚጀምረው ከአዲስ አበባ ከተማ ነው። ራሄል ገና በህፃንነቷ ነበር የጥበብ ፍቅር በውስጥ የተቀጣጠለው። በአዲስ አበባ ህፃናትና ወጣቶች ቲያትር ውስጥ ስትሳተፍ በትወናና በውዝዋዜ ችሎታዋ የብዙዎችን ትኩረት መሳብ ጀመረች። ጥበብ በደሟ ውስጥ ይመላለስ ነበር። ትልቅ ደረጃ ለመድረስ የምታደርገው ጥረትም ገና ከልጅነቷ የተጀመረ ነበር። ይሁን እንጂ ራሄል በመላው ኢትዮጵያ ያስተዋወቃትና ህይወቷን የቀየረው ትልቅ አጋጣሚ መጣ። እሱም ታዋቂው የኛ የሴቶች የሙዚቃ የራዲዮ ድራማ ቡድን ነበር። ራሄል በዚህ ድራማ ላይ ለምለም የተሰኘችውን የየዋህ ግን ደግሞ የውስጥ ጥንካሬ ያላትን ገጸ ባህሪ በመጫወት በሚሊዮኖች ዘንድ ተወዳጅነትን አተረፈች። በቡድኑ ውስጥ በነበራት ቆይታ ድምፃዊ ብቻ ሳትሆን የሴቶችን መብትና ጥንካሬ በስራዎቿ የምታንጸባርቅ ድንቅ አርቲስት ለመሆን በቃች። ከኛ ቡድን ከወጣች በኋላ ብዙዎች ራሄል ምን ልትሰራ ትችላለች ብለው ይጠይቁ ነበር። እሷ ግን መልሷን የሰጠችው በስራ ነበር። በ2011 ዓመተ ምህረት ጥሎብኝ የተሰኘውን የመጀመሪያ ብቸኛ አልበሟን ለአድናቂዎቿ አበረከተች። ይህ አልበም በኢትዮጵያ ሙዚቃ ውስጥ አዲስ የፖፕና የባህል ውህደት ይዞ የመጣ ሲሆን በተለይም ጥሎብኝ የተሰኘው ነጠላ ዜማዋ እጅግ ከመወደዱ የተነሳ በአመቱ በአዲስ ሙዚቃ አዋርድ ላይ የአመቱ ምርጥ ነጠላ ዜማ ሽልማትን እንድታገኝ አድርጓታል። የራሄል ስኬት በዚህ አላበቃም። በ2021 እቴሜቴ የተሰኘውን ሁለተኛ አልበሟን ይዛ ቀረበች። በዚህ አልበም ውስጥ የሀገር ፍቅርን በሚያምር ስሜት የዘፈነችላት ኢትዮጵያዊ የተሰኘው ስራዋ በሀገር ውስጥ ብቻ ሳይሆን በስደት ባለው ኢትዮጵያዊ ዘንድ ከፍተኛ መነቃቃትን ፈጠረ። ራሄል አሁን የወጣት ድምፃውያን ተምሳሌት ሆናለች። በቅርቡም እንደ እዩትና ውዴ ያሉ ስራዎቿን በመልቀቅ በዩቲዩብ እና በስፖቲፋይ ላይ ሚሊዮን እይታዎችን ማስፋቷን ቀጥላለች። እናም አሁን ይኸውም ተወዳጇ ራሄል ጌቱ በናሆም ሪከርድስ አከፋፋይነት ናና የተሰኘ አዲስ ድንቅ የሙዚቃ ቪዲዮ ይዛልን ልትመጣ በዝግጅት ላይ ትገኛለች። የትላንቷ የኛዋ ለምለም ዛሬ የኢትዮጵያ ሙዚቃ አንጸባራቂ ኮከብ ሆናለች። ታሪኳ ጠንክሮ የጀመረ ሰው ሁልጊዜም ስኬት ላይ እንደሚደርስ ማረጋገጫ ነው። ከአንድ ወር እስር በኋላ የአርቲስት ዳንኤል ተገኝና የኢቢኤስ ያልተጠበቀ ውሳኔ፣ እውነታው ምንድነው? በኢትዮጵያ የፊልምና የቴሌቪዥን ኢንዱስትሪ ውስጥ ስኬታማ ከሆኑት አርቲስቶች መካከል አንዱ ነው። በተለይም ማራኪ በሆነው አቀራረቡ በእሁድም በኢቢኤስ ፕሮግራም ላይ በሚሊዮኖች ዘንድ ተወዳጅነትን አትርፏል። ይሁን እንጂ ባለፉት ጥቂት ሳምንታት በአርቲስት ዳንኤል ተገኝ ዙሪያ የተሰሙት መረጃዎች መላውን የጥበብ አፍቃሪና አድናቂዎቹን አስደንግጠዋል። ዛሬ በዩቲዩብ ቻናላችን ከአንድ ወር እስር በኋላ በአርቲስቱ ዙሪያ የተሰሙ ያሉ እውነተኛ ዝርዝር መረጃዎችን ይዘንላችሁ ቀርበናል። ታሪኩ የሚጀምረው ከአንድ ወር በፊት ነው። አርቲስት ዳንኤል ተገኝ ከፊንቴክ ኢንቨስትመንት ጋር በተያያዘ ስሙ በጥርጣሬ መነሳቱን ተከትሎ በቁጥጥር ስር ውሎ ነበር። ይህ ድርጅት ከ7 ሚሊዮን ብር በላይ ኪሳራ አድርሷል። እንዲሁም የኤሌክትሪክ ተሽከርካሪዎችን አስመጣለሁ በሚል የሰዎችን ገንዘብ ወስዷል በሚል በሕግ እየተጠየቀ ያለ ድርጅት ነው። አርቲስት ዳንኤልም ከዚህ ድርጅት ጋር በነበረው ግንኙነት ሳቢያ ከአንድ ወር በላይ በእስር ላይ እንዲቆይ ተደርጓል። ይሁን እንጂ በቅርቡ አርቲስቱ በግማሽ ሚሊዮን ወይም በ500 ሺህ ብር ዋስትና ከእስር እንዲፈታ ተወስኖ ወደ ቤቱ ተመልሷል። ይህ በእንዲህ እንዳለ ግን የአርቲስቱ የክስ ሂደት ሙሉ በሙሉ እንዲቋረጥ የጥበብ ባልደረቦቹ ጥረት መጀመራቸው ተሰምቷል። ታዋቂው የፊልም አዘጋጅና አርቲስት ቴዎድሮስ ተሾመ በመካከላቸው በመግባት አቃቢ ሕግ በአርቲስት ዳንኤል ላይ የጀመረውን ክስ እንዲያቋርጥለት ለፍትህ ሚኒስቴር ይፋዊ የአቤቱታ ማመልከቻ አስገብቷል። የአድናቂዎቹ ጥያቄ ግን አርቲስቱ ከስር ከተፈታ በኋላ ወደ ሚዲያው የቴሌቪዥን ስክሪን ይመለሳል ወይ የሚል ነበር። አርቲስት ዳንኤል ከስር በወጣ በሳምንቱ ወደሚሰራበት የኢቢኤስ ጣቢያ ቢያመራም በዚያ የገጠመው ግን ያልተጠበቀ ነገር ነበር። ከጣቢያው ቅርብ የሆኑ የመገናኛ ብዙሃን ምንጮች እንደጠቆሙት የኢቢኤስ ማናጀሮች አርቲስቱ በፕሮግራሙ ላይ እንዳይቀርብ ጊዜያዊ እገዳ ጥለውበታል።
የጣቢያው አስተዳደር ይህንን ውሳኔ ያስተላለፈበት ዋና ምክንያት የቴሌቪዥን ጣቢያውን መልካም ስም ለመጠበቅ ሲባል ነው። በወንጀል ተጠርጥሮ ክስ የተመሰረተበት ሰው ወዲያውኑ በጣቢያው ስክሪን ላይ መልሶ ማሳየት የጣቢያውን ስምና ዝና ሊጎዳ ይችላል በሚል ስጋት አርቲስት ዳንኤል ተገኝ የጀመረው የህግ ጉዳይ ሙሉ በሙሉ እልባት እስኪያገኝ ድረስ እረፍት እንዲወስድ ተነግሮታል። በዚህም ምክንያት አርቲስቱ አሁን ላይ ከእሁድን ኢቢኤስ ፕሮግራም ለጊዜው ተገሎ ይገኛል። የተከበራችሁ ተመልካቾቻችን የኢቢኤስ አስተዳደር በአርቲስት ዳንኤል ተገኝ ላይ ያስተላለፈው ጊዜያዊ እረፍት ውሳኔና አርቲስቶች ክሱ እንዲቋረጥ ያቀረቡት አቤቱታ እናንተ እንዴት አያችሁት? አርቲስቱ በቅርቡ ወደ ስክሪን ይመለሳል ብላችሁ ታስባላችሁ? ሀሳባችሁንና አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ማራኪና እውነተኛ መረጃዎችን በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁ እናመሰግናለን።